የሉትን ጥቃት እንደ ጥቃቱ ስቃያን እንደ ስቃዩ መቁጠር ከጀመርኩ በጣም ቆየ። እኔ ደግሞ የፖሊሶችን ግማሽ መንገድ ይጀላል። ቆይ ይሄ ዘዴ የሚሰራ ይመስላል? አንቺ ግን የጥላቻ ጦርሽን ወደኔ መወርወርሽን አላቆምሽ። ሮዛ ተረጋጊ። ምናልባት እኮ ያቀድሽው ቅድ ለመጀመሪያ ጊዜ ተሳክቶ ይሆናል። ምናልባት ቺን ሴትዮ ለመጨረሻ ጊዜ ተሰማቷት ልሽን ትቆጥጸፍ ይሆናል። እባክሽን አበባዬ ልጅ ወዴት እንደወጣች እኔ እንጃ። እባክሽ ጥሪልኝ እስኪ። ወይ እች ፎቃቃ አሮጊት ቤሳት ብቻዋን ናት። ሴት ማለት ነገ በእናቴ ቤት የምትነግሳው እመቤት ልትሆን ትችላለች። ዛሬ አሁን ይሄንን እድል ተጠቅሜ ሲጠው አደርጋትስ ምን ይፈጠራል? ያ ቅጥረኛ እንደሆነ በርግጎ ወጥቷል። ማንም ሰው እቺ ሴት አሁን ብትሞት ነገ የሚያወራው ስለሱ ነው እንጂ ሮዛን የሚያስታውስ አንድም ሰው አይኖርም። አይ እኔ አልችልም። ራሴ እንደዚህ አይነት ነገር ውስጥ ማስገባት የለብኝም። ራሱን ከጥርጣሬ ከማውጣት እጁን ወደ እኔ ከቀሰረ ለዘላለም እስር ቤት በሰብሳለሁ። ምንድነው ማዘር? እንዴ ልጄ አበባዬን ሊቀጥፍብኝ ማን ነው? ምንድነው? እኔ ምን አውቃለሁ? ምን አወቅኩት? እኔ ልጅ እስኪ ረጋ ጉርሶ መጀመሪያ ወዴት ነው ሄዱት? አሁን ልጄን ሊገልብኝ አበባዬን ሊነጥቀኝ ነበር። እውነት? ማን ነው እሱ? ቆይ እኔ ምን አውቄ ልጄ? እንዴ አበባዬን ሊቀጥፍብኝ እኮ አበባዬን ሊበላብኝ እኮ ነው እናቴ። ድግሱ የተደገሰው ላንቺ ነበር። ያው ሻበላሽው እንጂ አበባዬን ጥሪልኝ ባክሽ፣ ሉሊት በይልኝ። ማዘር መጀመሪያ እርሱ ይረጋጉ። ዴቭ እኮ አብሯት ነው ያለው። ምንም ነገር አትሆንም። እውነትሽን ነው የኔ ልጅ? ምን አልሽ? ምንም እሱ ባይሆን ኑሮ ምን ይውጣን ነበር ነው ያልኩት። አይ ልጄ እሱንም እኮ እዚህ ውስጥ ጨመር ነው። ቆየ እኮ ቆየ ነው ያልሽው የኔ ልጅ? ያው የሉትን ጥቃት እንደ ጥቃቱ ስቃያን እንደ ስቃዩ መቁጠር ከጀመረ እኮ በጣም ቆየ። ምን ነው ትኩር ብለው አዩኝ? አይ ሌላ ነገር እያሰብኩ ስለነበረ ነው። በደንብማ ትኩር ብለው እያዩኝ ነበር። ሌላ አይኔንም ማሳረፍበት ቦታ አጥቼ ይሆናላ። ይሄን ያህል ደመግቡ ነኝ እንዴ? መሆኑ ነው። ምን ነው ውበት ያላሳመኑትም እንዴ? የኔ ልጅ አሁን ባክሽ እሱን ተውና እነዚህ ሰዎች ጥሪልኝ ባክሽ። የኔ ልጆች መጣችሁልኝ? ልጄ ምን ወደነገች? ቆይ አንተ ግን ራስን በኔ ቦታውን አስበኸው? አላስበው። እኔ እንደ ጀግና እንደ አዳኝ እጋፈጣለሁ እንጂ እንደ ሌባ ስሽሻለሁ። ገባሽ?
አልሞትሽም አይደል? አበባዬ የኔ ልጅ እማዬ እኔ እኮ ደህና ነኝ። እግዜር ውጦ ተፍቶሽ ነው እንጂ አንቺም እኮ እንዳባትሽ ጥለሽኝ ሄደሽ ነበር። እማዬ እኔ ደህና ነኝ። ደግሞ ሰውዬው ለእኔ ብቻ አይደለም ለአንቺም እኮ የተላከ። እኔ ምን ገዶኝ? በክፉም በደጉም እኮ ኖሬያለሁ። አንቺ ነሽ እንጂ የኔ ልዕልት። እኔ እኮ መኖር ካለብኝ የምኖረው መሞት ካለብኝ የምሞተው እኮ ለአንቺ ነው። እንዴ እማዬ ልትውጪ ነው እንዴ? እወጥሽ እንዴ? ኧረ እባክሽ። አዎ እውነቴን ነው። እንዴ እማዬ ይሄን ያለው እንዴ የምትወጂ? አበባዬ ካንቺ ሌላ ምን አለኝ? አውቃለሁ እናቴ፣ 1000 ዓመት ኑሪልኝ። እኔም እኮ ካላንቺ ማንም የለም። እንዴ እማዬ አሁንም ሀሳብሽን አልቀየርሽም እንዴ? የምኑ? እኔ ነኝ የማዋጡ። ምን ነው ባጥኩሽና ከዚህ ዓለም እንደው አይን በሸሸኩሽ እንደው ድብቅ ውሽቅ አርጌሽ እንደው ወይ እንደው ከዚህ ከሁሉ ነገር ከለላና ጥላ በሆንኩሽ የኔ ልጅ። ለኔ እኮ ከለላዬ ነሽ እማዬ። አንቺን መሰወርማ ብችል ኖሮ አይ አንቺ አጠገቤ ባትሆኝስ ኖሮ። አንቺ እኮ ነሽ የኔንም ያንቺንም ነፍስ የታደግሽው። ደግሞ የተፈጠረውን በሙሉ እርሺው፣ በቃ እንዳልተፈጠረ አድርጊው። ምክንያቱም እኔ አለሁ አይደል እንዴ? አንቺም አለሽ፣ አልሞትንም። እንዴት ብዬ ልረጋጋ የኔ ልጅ? ነገ ተመልሶ እንደማይመጣ በምን እርግጠኛ ልሁን? እንዴ እማዬ ፈጣሪ እኮ ሌላ እድል ሰጥቶናል፣ አትርፎናል። ደግሞ እየተነፈስን ነው አይደል እንዴ? ስለዚህ ፈጣሪ ማመስገን ነው ያለብን። የኔ ልጅ አይ ልጄ ሄሎ ልደውልልሽ ስል ደወልሽልኝ። እውነት ሞራል ክፍያ ይቀረኛል። ኧረ እባክህ ቀብዴን ራሱ ትመልሳለህ። በነገራችን ላይ ገዳይ ብቻ አይደለሁም እና አቃጣሪም ጭምር ነኝ። እሱ በደንብ የሚያዋጣ ይመስለኛል። እና ቤታችሁ የተገኙት በአንቺ ትዕዛዝ እንደሆነ ለባለቤትሽና ለተወሰኑ ፖሊሶች እናገራለሁ። ለምን እንደ ድር ለፋፊ እየለፈፍኳት ዞርም ለሮዛ ስትል። በጣም አሪፍ። ፍቃድሽን ስላገኘው አሁን መለፈፌን ይጀምራለሁ። አንካሳ ሞራ እንዳይቀድምህ። የባሌ ስልክ መጨረሻው 38 ነው አይደል? እንዴት አወክ? መሰለልም ሌላኛው ስራዬ ነው። የዳዊት ስልክ ታዲያ አንተ ጋር ምን ይሰራል? የመጀመሪያ ስራዬ እሱን አግኝቼ እኔና ባንቺ መሀል የነበረውን ስምምነት እነግረዋለሁ። ሰውዬ ጭንቅላትን ያማሃል እንዴ? ስምምነታችን እኮ ባንተ እንዝላልነት ምክንያት ፈርሷል። የተስማማነው ደግሞ ሰው እንድትገልልኝ ነበር አይደል? ለጊዜው ማንም አልሞተም። ስለዚህ ባልተፈጠረ ነገር ሄደ ብታወራ ማንም አያምንም። ሞት የለም፣ ሮዛንም አታውቃትም። ሞት እፈጥራለሁ። ምን? ቀሪ ክፍያዬን ካልከፈልሽኝ እናትና ልጅን አጋድሜ ፖሊስ ጣቢያ እጄን እሰጣለሁ። መጽናኛ እንዲሆነኝ መጀመሪያ የምጠራው ያንቺን ስም ይሆናል። ገብቶሻል የምለው? ይፈጠር አይፈጠር ስላልታወቀ ነገር ዝም ብለህ አታወራ። ዴቭ እኮ ሄዶ ዛሬ ሊያመለክት ነው። ፖሊሶቹ ደግሞ ዛሬው ነው አሳቸውን ይጀምራሉ። ስለዚህ አንተን ብትሆን ወይ ጥፋ ወይ ደግሞ ራስህን አጥፋ። ስለ ጥቆማሽ በጣም አመሰግናለሁ። ግን ፊቴን ማንም አይቶት አያውቅም። ቢሆንም መጠንቀቁ አይከፋም። ቀሪ ክፍያዬን እፈልጋለሁ። አፍንጫ ሊወረውርልሃለሁ። ይኸውልህ ከዛ በኋላ ግን ሮዛ የምትባል ሴት አይተህ አይደለም ስሟን እንኳን ሰምተህ እንደማታውቅ ወቅ። እሺ የምልህ እየገባህ ነው? ይህንንም ብትሰማ ይጠቅምህ ነበር። ደግሞ ያስፈራራኛል እንዴ? ነቀዝ። በእርግጥ እኮ ምንም ማስረጃ ከሌለ ምንም የሚፈጠር ነገር አይኖርም። ፖሊሶቹም ቢሆኑ ለትንሽ ጊዜ ነው ሰቅዘው ነው ይዙት። ከዛ በኋላ ይረሱታል። ነው ማስረጃ ነው ወንጀል። ይኸውልህ የሉሊት ጩኸት እኮ ሰምቼ ዞር ባል ነው ወይ እገለዋለሁ ወይ ደግሞ ጭምብሉን አውልቄ ማንነቱን አይ ነበር እሱማ ነበር ዴቭ። ወንድሜ
ወይ ሉሊት? እሺ አሁን ምንድነው የምናደርገው? ችግር የለውም እኔ ወደ ፖሊስ ጣቢያ ሄዳለሁ። ባዶ እጄን ከምትሄድ ብዬ የሆነ ነገር አዘጋጅቼ እላለሁ። ሉሊት እስረኛ እኮ ልጠይቅ አይደለም ሄደው ወንጀሉን ለማመልከት እንጂ እኮ ወንጀለኛው ማን እንደሆነ ማወቅ ፈልገህ አይደል? አዎ። እኔ ደግሞ የፖሊሶቹን ግማሽ መንገድ ሄጄ እላለሁ። እኔ አልገባኝም ሉሊት። እስኪ ቆይ ምንድነው በደንብ ግልጽ አድርጊው እስኪ። ተጠርጣሪው ማን ነው፣ አድራሻው፣ ስሙ፣ መልኩን ማወቅ የመጀመሪያው ምዕራፍ ሲሆን ሁለተኛው ምዕራፍ ደግሞ ያንን ሰው ማግኘት ነው። አዎ ልክ ነሽ እኮ ፖሊሶቹ ስራቸውን ከሁለተኛ ምዕራፍ ይጀምራሉ ማለት ነው። የመጀመሪያው ምዕራፍስ? እኔ ጨርሻለሁ። ሉሊት ይሄ እኮ እኛ ድሮ እንደምንጫወተው ሌባና ፖሊስ ጨዋታ አይደል? ምንድነው? ማታ ሮጦ ሲወጣ የጣለው ዋሌስ ነው። እስክትረጋጋ ነበር ያልሰጠው። በጣም አሪፍ። ይኸውልህ ዴቭ፣ ሁለተኛውን ምዕራፍ ፖሊሶቹ ሳይሆኑ እኛ እንጨርሰዋለን። ባንቴው እኛ እኮ ማፊያዎች አይደለም። ቅድሚያ መስጠት ያለብን ለህግ ነው። እኛስ? እኛ ደግሞ እነሱ እንረዳቸዋለና። ሉሊት የኔ ቆንጆ አንዴ ወደዚህ ትመጪ? እስኪ አረፍ። ይኸውልሽ ሉሊት፣ ሮዛ በፈጠረሽ እኔ ካንቺ ጋር ምንም አይነት ነገር ውስጥ መግባት አልፈልግም። አይ ለጸባይም ለክፋት አይደለም የጠራሁሽ። እሺ ቁጣሽ ልጅነቴን ያስታውሰኛል። የቱ ቁጣ? ሮዛን አብስትራክት ስላደረግሽበት ቁጣ ነው የማወራው። እኔ ለራሴ ደግሜ ማሰብ የማልፈልገው ቀን ነው ሮዛ። ባለድል ነበርሽ፣ አሸናፊ ነበርሽ እኮ። ራሴን ግን አላሸነፍኩም። ያንን ነገር ማድረግ ብችል ኖሮ ዛሬ አንገቴን አልደፋም ነበር። የሌለ ትሁት ለመሆን ነው ወይስ የምር መሆን ጸጸት እየተሰማሽ ነው? ራሴን መቆጣጠር ተስኖኝ ነበር። እኔ ደግሞ በጭራሽ ማየት የማልፈልገው ባህሪ ቢኖር ስሜታዊነት ነው። ከምታገኝበት የምታጭበት ይበልጣል። ታዲያ አንቺ እኔ እንደዛ በማድረግሽ ምን አጣሽ? ለራሴ ያለኝን ክብር፣ ትዕግስቴን፣ ሉሊትነቴን አጥቻለሁ። ለማንኛውም እኔ ነገሩን ትቼልሻለሁ። አመሰግናለሁ። እኔም በሆን ራሴን ባንቺ ቦታ አድርጌ የደረሱብሽ ነገሮች አንጨርጭረውኝ እንጂ አንቺ ላይ ክፉ መሆን ፈልጌ አይደለም። በቃ ከረሳሹ ሁሉንም እንርሳው። አዎ እንርሳው። ያው ጎን ለጎን ከሆነን ነገሮችን የተሻሉ ማድረግ የምንችል ይመስለኛል። ካንቺ ጋር ምን ነው አላመንሽኝም? ሮዛ በጣም ብዙ ጊዜ አምኜሽ ነበር። አንዳንዴ ተታልዬ፣ አንዳንዴ ደግሞ ጥርጣሬን ለማስወገድ ስል በጣም ብዙ ጊዜ አምኜሽ ነበር። አንቺ ግን አንዴ እንኳን አልታመንሽልኝም። ሮዛ በቀደም ስላጣሹና ስላዘንሽ ስታወሪልኝ ነበር። በምችለው አቅም ከጎንሽ ቆሜ ነበር። ጥፋቴ በደሌ ምን እንደሆነ አላውቅም። አንቺ ግን የጥላቻ ጦርሽን ወደኔ መወርወርሽን አላቆምሽ። እውነት በጣም ይቅርታ፣ እመኚኝ። ደግሞ እነዚያ ጊዜያቶች አይመጡም። ምን ነው አሁንም ትጠራጠሪኛለሽ እንዴ? አሁን እንደ ወንድሜ ከጆሮ ይልቅ አይኔ ማመን ጀምሯል። እና እንደዛይሽ ትፈልጊያለሽ? ለኔ ሳይሆን ለራስሽ ጥሩ ነው። ጭንቅላትሽን የምትመግቢው ነገር ነው አፍሽ ነው። እና ሁሌ ትቻለሽ። በቃ መንቀሳቀስ እንችላለን። እና ምን አሉ? ምን ላይ ደረስክ? ያው አመልክቻለሁ። መታወቂያውንም አንዳንድ ዋሌቶችንም ሰጥቻቸዋለሁ። ያው እነሱም መዝግበው ይዘውታል። ከዚህ በኋላ እንግዲህ ተጠርጣሪው በቁጥጥር ስር መዋል ነው። እኔ የምልህ ክሱን ግን አምነውበታል አይደል? የከፋ ነገር ስላልተፈጠረ ነገሩን ችላ ያሉት ይመስለኛል። ስለዚህ እነሱ የግድ እንዲባንኑ የሆነ ሰው መሞት አለበት። እስኪ የሚሆነውን እናያለን። ሌላ ምርጫ የለንም ማለት ነው። ቆይ አንተ ምን አገኘ? ቆንጅየው የዋዛ ሰው አይደለም። ቆንጅየው ማለት አልገባኝም። ቅጽል ስሙ ነው። ይሄንን ስም ጓደኞቹ ናቸው ያወጡለት። ይኸውልህ የትኛውም ፓርቲ ላይ አርፍዶ ነው የሚገኘው። የሆነ የራሱን ኮንዲሽን የሚያመቻች ባህሪ ያለው ባንቴሮ። እኔ እኮ የኮስሞቲክስ ማስታወቂያ ላሰራው አይደለም የምፈልገው። እኔም እኮ ያለኝን መረጃ እየነገርኩ ነው። አንተ ደግሞ ከነገርኩ ነገር ይጠቅማል የምትለውን መውሰድ ትችላለህ። እንዴ ባንቴሮ፣ ከዚህ ምን ልናወጣ እንችላለን?
የሆነ ኢቨንት ማዘጋጀት አያቅተንም። ጓደኞቹና ገርል ፍሬንዱ የምትገኝበትን መንገድ እናመቻቻለን። እናማ ልክ ጨዋታው ሲደራ አንድ መልከ መልካም የሆነ ወጣት ከአዳራሹ መሃል ሲገባ በትኩረት እንመለከታለን። ቆይ ይሄ ዘዴ የሚሰራ ይመስላል? ይሄ አይሰራም ዴቭ። ምክንያቱም ቆንጅየው አሁን በጣም ተፈላጊ ነው። እንዲሁ እንደዋዛ ሰዎች በተሰበሰቡበት ቦታ በቀላሉ የሚገኝ አይደለም እንዴ። ታዲያ አስማቱ ካልሰራ እኔ ለምንድን ነው የምታደክመኝ? እኔ እኮ ወንጀለኛ ነበርኩኝ። ተጠርጣሪን እንዴት ማነፍነፍ እንደሚቻል በደንብ አውቃለሁ። በአንተ ቦታ ፖሊሶች ቢሆኑ በነገርኩ ታሪክ ውስጥ ሺህ ወጥመድ ያዘጋጁለት ነበር። እሺ በቃ አሁን ገባኝ። ግን እናገኘዋለን? ተስፋ አለው? አንድ ሰም የሚል መጣሪያ ቡድን አላቸው። ሁላቸውም ደግሞ መልከ መልካም ናቸው። ይኸውልህ ዴቭ፣ ሰዎች ሲመለከቷቸው ትሁትና መልካም ሰዎች ነው መስለው የሚታዩት። ሁሉም ቅጥር ነፍሰ ገዳይ ናቸው። ይገርማል። ከመልካቸው የተነሳ ማንም ሰው እንደዚህ አይነት ስራ ይሰራሉ ብላ አይጠረጥራቸው። መቼም ታውቃለህ አይደል? የኛ ሰው እኮ ጸጉር ሲንጨባረር፣ ፊት ሲጠቆር፣ አይን ሲቀላ ወንጀለኛ አድርጎ ነው የሚቆጥር። እነዚህ ሰዎች ደግሞ ከደቂቃ በፊት ጭራቅ፣ ከደቂቃ በኋላ ደግሞ መላክ ሆነው ነው የሚታዩት። እሺ በቃ አሁን ወደ ነጥባችን እንግባ። እኔም በሁለት ቀን ውስጥ አንገቱን ማነቅ እችላለሁ። ስታንቀው ግን በኃላፊነት እንዴ? በኃላፊነት? አዎ፣ ፖሊሶቹ ትንፋሹን ይፈልጉታል። አታስብ፣ ቴካዊ አድርጌ ያመጣላቸዋለሁ። አይ ይኸውልህ፣ ለማንኛውም ወንድሜ አንተ ገዳይ እንድትሆን አልፈልግም። ገባ? በልግባ። የምትፈልገው ነገር ላኩልህ አይደል እንዴ? አሁን ደግሞ እንደምትለኝ ተጨማሪ ክፍያ ያስፈልገኛል። ያመሃል? አዎ ያመኛል። የጭራቅ ባልሽ ቤት እንዳለ ያወቅኩኝ ያንቺን ሚሽን የተቀበልኩ ቀን ነው መታመም የጀመርኩት። ምንድነው የምታለቃቅሰው? ላልተወሰነ ጊዜ ራሴን መደበቅ አለብኝ። ለዛ ደግሞ ትንሽ ጠርቀም ያለ ገንዘብ ያስፈልገኛል። እና ይሄ የሮዛ ቢዝነስ ነው እንዴ? ያው ከታሰርኩ ጦሱ ላንቺው ነው። ለኔ ብቻ ሳይሆን ለራስሽም ስትይ ብትተባበሪኝ ጥሩ ነው። ቆይ ግን አታፍርም? ባልሽ ፖሊሶቹን ፓንቴሮ ዱርዮቹን አሰማርተውብኛል። እንዴት አወቁ? አጥራቸውን ስዘል ዋሌቴን ጥየው ነበረ እና ሳያገኙት አይቀርም። ብዙ ጊዜ ሪፖርት ተደርጎብኝ ያውቃል። ነገር ግን ማንም ማንነቴንና ስሜን መልኬን በመረጃ አስደግፎ ያረጋገጠ ሰው የለም። ያንቺ ሰዎች ግን ይሄን ማድረግ ችለዋል። ምናልባት አሁን በማውራይ ሰዓት ራሱ የሆነ ሰው አጠገቤ ሊሆን ይችላል። እናቴ ትሙት ምንም ገንዘብ የለኝም። እንግዲህ ምን ማድረግ ይቻላል? እነዛ ጭራቅ ሰዎች የጠመቁልኝን መራራ ጽዋ አብረን ከአንቺ ጋር እንቆነጫለን። እሺ በቃ ወይ ማዘርጋ ካገኘው ሞክራለሁ። ጊዜ የለኝም። ውሻ ነህ? እሺ ውሻ ምን ላቀቅ እንዳይመስል። ምናልባት እርዳታ አስፈልጓት እንዲሆን እንርዳት። ታያት እባክሽ፣ ስትፈልግ ብቻዋን ትሙት። እንደዚህ ይባላል እንዴ ባንቴሮ? አንዳንድ ጊዜ የራሳችን ጠላቶች እኛው ራሳችን ሳንሆን አንቀር። እንዴት? ለምሳሌ ያህል በቅርቡ ሮዛ ከሞት ጋር ተፋጣ ነበር። እኔ ግን ደሜን ለግሼ አዳንኳት። ይኸው ዛሬ አናቴ ላይ እንደፈለኩ ካልሆንኩ እያለች። ትጸጸታለህ? አጋጣሚው ረድቶ ልትሞት ነበር። እኛ ግን አትሞትም ማለት። ይኸው አሁን የምንቀጣው እሷ ስለምትተነፍስ ይሆናል። አንቺም ምናልባት እንደኔው ትጸጸች ይሆናል። ለምን? ዴቭ ሰውየውን እንዲጨርሰው ዝም ማለት ባለመቻለሽ። ሰው እኮ ነው። እንዴት ሲሞት ዝም ብዬ ላይ ይችላል? አንቺ የምታዝኝለት ሰው እኮ ማታ አንቺ ክፍል የገባው ከአንቺ ፍቅር ወይም ከእናትሽ ምርቃት ፈልጎ አይደለም። ሉሊት ሊገላችሁ ነው። እኔ እንጃ። እኔ ምን እንደማስብ አላውቅም። ይኸው ማየ ራሱ በህልሟ እንደሆነ ነው የምታውቀው። ይኸውልሽ ሉሊት፣ ለማሸነፍ መጨከን አለብን። ከገባንበት ፈተና የምናመልጠው በማመጽና በመጨከን ነው። እኛ ላይ ያሉኑ ነገር ያደረሱብን ሰዎች በነፃነት ደረታቸውን ነፍተው እየኖሩ ነው። እኛ ግን ዛሬም ወደ ኋላ እየሸሸን። ሰምኛለሽ? የሚገባንን ህይወት ለማግኘት ማመጽና መጨከን አለብን። ወደ ኋላ ማለት አያስፈልግም።